ይሄንን የመሰለ ሳሙና ሰርቶ አለመጠቀም በነገራችን ላይ ስንፍና ነው። የምሬን ነው የምላችሁ። ሳሙና ለሳሙና ብላችሁ ብዙ ወጪ ከምታወጡ በአንድ ሳሙና ብዙ ሳሙና መስራት ትችላላችሁና አሰራሩንም ደግሞ በደንብ አይታችሁ ለፊታችሁ የሚሆን ከታች አለላችሁ። ይሄ ግን ለሰውነት ነው የሰራሁት እኔ። ግብአቱን በትክክል ካያችሁ በማንኛውም ቤት የሚገኝ ቤታችሁ የሚገኝ ነውና፣ ነገር ግን በአንድ ሳሙና ይሄንን የመሰለ ይሄን ያክል ሳሙና ማውጣት ይቻላል። በ150 ግራም ሳሙና ማለት ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ለየት ባለ ቪዲዮ ነው የመጣሁትና እስካሁን የገላ ሳሙና ደረቅ ሳሙና ሰርቼ አላቅም ነበርና እንዲሁም ደግሞ ከዚህ በፊት ለፊት ብቻ ነበር እየሰራው የነበረው። በእጄ እየታጠብኩ አሳየዋችሁ። እንግዲህ ያው ብቻ ያው ለእናንተ ቀለል በሚል መንገድ ማለት ነው። በመጀመሪያ ደረጃ የተጠቀምኩት እዚህ ጋር ይሄኛው እኔ የፈለኩት ለከለር ነው ማለት ነው። ለከለር ነው እንጂ ለምንም አይደለም። ለከለር ሳሙናው የምትሰሩበት አይነት ከለር ይወስነዋል። በነገራችን ላይ የምትጠቀሙትም ሳሙና ቢጫ፣ አረንጓዴ የተለያየ ከለር ካለው ከለር ይሰጣቸዋል። ነገር ግን ይሄኛው ደግሞ ቀይ ስር በጣም አሪፍ ነው። ለቆዳ ጥራት ራሱ ብዙዎች ለፊት ይሰሩታል፣ እንዲሁም ደግሞ ለቆዳ ይሰሩታል። እና እኔ የፈለኩት እንደነገርኳችሁ ለከለሩ ነው። በመጀመሪያ ቀይ ስሩን በዚህ መንገድ እንፈቀፍቀዋለን፣ አብረን እንሰራዋለን እና በጣም ቀላል ነው። የምሬ ነው የምላችሁ። ቪዲዮውን እስከ መጨረሻ አዩት። በማንኛውም ቤት ሆናችሁ ወጪያችሁን መቆጠብ ትችላላችሁ በዚህ በተወደደ ኑሮ። በዚህ አጋጣሚ አብዛኛው የምታዩት ኢትዮጵያኖች ስለሆናችሁ ኢትዮጵያ ያላችሁ ስለሆናችሁ፣ ምክንያቱም የኔ ቪዲዮ ስንት ፐርሰንት ቢያንስ በቃ 45% እንደዛ ያክል ኢትዮጵያ ያለ ሰው ነው የሚያየው ማለት ነው። እርግጥ ቫይራል መውጣት አቁመዋል ቪዲዮ። ለማንኛውም ለምን ስታክ እንዳደረገብኝ ባላቅም ላይክ ሸር እያደረጋችሁ አበረታቱኝ። ቪዲዮውን ደግሞ ለሌሎች ተደራሽ እንዲሆን ሸር አድርጉላቸው፣ ምንም ችግር የለውም ማለት ነው። ሌሎችም ተጠቃሚ ቢሆኑ በጣም አሪፍ ነው። እቤት ውስጥ ሆነን ወጪያችንን እየቆጠብን እንዲሁም ደግሞ ራሳችንን እየጠበቅን እንደዚህ መስራት እንችላለን ማለት ነው። ከዛ በኋላ ቀይ ስሩን በዚህ መንገድ ከፈቀፈቅኩ በኋላ የቀይ ስሩ ውሃውን ነው እንትኑ ደግሞ አሳያቸዋለሁ ምን እንደምሰራበትና ውሃውን በዚህ መንገድ ጭምቅ አድርገን እናውጣዋለን። በዚህ አጋጣሚ ቀይ ስር እንደዚህ ስትፈቀፍቁ ተራሱ የቻለ ልክ እንደ ካሮት ውሃ አለውና ውሃውን በዚህ መንገድ ጭምቅ አድርጌ ካወጣሁት በኋላ እንትኑ ግብስባሱ ወይም ደግሞ በጨመኩት የተረፈው ደግሞ እንትን እለዋለሁ፣ አደርቀዋለሁ። አድርቃችሁ ክሬም መስራት ትችላላችሁ በሱና በቀጣይ ክሬም ሰራላችኋለሁ በሱ። እንደውም የተለያየ የፊት ማስኮች መስራት ይቻላል ማለት ነው። እና ደግሞ በላይክ በሼር በኮመንት ለምታበረታቱኝ አመሰግናለሁ። እንደነገርኳችሁ ውሃውን ይህንን ይመስላል። የሰጠኝን ግን በጣም ብዙ ነው፣ አይገርማችሁም? በጣም ብዙ ነው። እዚህ ጋር አሳየዋችሁ እንትኑን ሳውጣው ማለት ነው። ምንድነው ይሄ ገለባው እዚህ ጋር በፀሐይ አደርቀዋለሁ እና እኛ ጋር ፀሐይ የለም፣ ነገር ግን በንፋስ ይደርቃል። ከዛ በኋላ የተጠቀምኩት ምንድነው የሩዝ ዱቄት ለፊት ጥራት ለቆዳ ጥራት በጣም ምርጥ ነውና እሱንም ተጠቀሙት። እሱ የተጠቀምኩበት አንደኛ ለብዛት ይጠቅማችኋል፣ ሳሙናውን አብዝቶ ይሰራላችኋል። እና ከዛ በኋላ የሩዝ ዱቄት እናንተ ግን ያላችሁ ነገር መጠቀም ትችላላችሁ። የሩዝ ዱቄት ካላላችሁ ትንሽዬ ሩዝ ካላችሁ ፈጭታችሁ እሱን መጠቀም ትችላላችሁ። እኔ ግን የሩዝ ዱቄት ነው የተጠቀምኩት ማለት ነው። የሩዝ ዱቄት በዚህ መንገድ በጥብጬዋለሁኝ በልክ በእንትን ወዲያውኑ ነው ራሱ ክሬም የሚሆንላችሁ። ይህንን ይመስላል። ከዛ በኋላ ደግሞ እዚህ ጋር ሳሙና አሳየዋችሁ 150 ግራም ነው ይህንን ሳሙና ማለት ነው። በዚህ አንድ ሳሙና እኔ ስንተውን 4 የገላ ሳሙና እና እንዲሁም ደግሞ 3 ትናንሾች ነው ያወጣሁት። እንዲሁም ደግሞ ሳሙና መስሪያዬን አሳያቸዋለሁ። በጣም ነው ደስ ያለኝ እውነት ለመናገር። በዛኛው በትንሹ ስሰራ ሲደርቅ ትንሽ ሳይዙ ስለሚቀንስብኝ በጣም ነበር እንትን ያለኝና ግን አገኘሁኝ የእንትን ለፊታችሁ ለቆዳችሁ የሚሆን ለገላ ሳሙና ልክ የዚህ ሳሙና ሳይዝ የሚሆን እቃ አገኘው ማለት ነው። በሱ ነው የሰራሁት። እሱ ብታገኙ በጣም አሪፍ ነው። ያው ትንሹ ሲሆን ምንድነው አድካሚ ነው ማለት ነው ትግስት ለሌለው ሰውና፣ በትናንሾቹ ለፊት ምንም ችግር የለውም፣ ግን ገላ ለመታጠብ አድካሚ ነው። ለማንኛውም ማንኛውም ሳሙና መጠቀም ትችላላችሁ። እኔ የተጠቀምኩት ይሄ ሳሙና ነው። ነገር ግን በዚያ ነበረም ልሰራላችሁ ያሰብኩት ምንድነው
በሌላ ሳሙና ነበር ልሰራ ያሰብኩትና አጋጣሚ ትላንት ሳሙና በምሰራ ሰዓት የለም ቤት ውስጥ ሌላ ሳሙና የለምና ስለዚህ ያለኝን ሳሙና ይሄ ስለሆነ ተጠቀምኩት ማለት ነው። ከዛ በኋላ ሌላ ሳሙና አሳያቸዋለሁ። ይሄኛው ሳሙና በቀደም በንትን ልጣጭ የሰራው ሳሙና ነውና 3 ተርፎኝ ነበር። 3ቱ ትናንሽም ስለሆነ ምን አደረግኩ ፈቀፈቅኩት። ፈቅፍቄ ይሄንን ይመስላል። ከለሩ ራሱ እንዴት እንደሚያምር ይሄንን ሳሙና ምንም አልታየም በሚገርም ሁኔታ። ከዛ ምንድነው የጨመርኩት? ሙቅ ውሃ ጨመርኩበት። ሙቅ ውሃ በሙቅ ውሃ ትንሽ ሙቅ ውሃ ጨምራችሁ ወይም 1 ኩባያ ውሃ መጨመር ትችላላችሁ። ምንም ችግር የለም። 1 ኩባያ ያክል ውሃ ነው የጨመርኩበት። የ1 ኩባያ ግን አይሆንም። ከዛ እንደዚህ እሳት ላይ አደረግኩት። እሳት ላይ ካደረግኩ በኋላ የጨመርኩት እዚህ ጋር የሩዝ ላይ የበጠበጥኩት የሩዝ ዱቄት ነው። ማርያምን ይሄን ቪዲዮ እስከ መጨረሻ ይዩት፣ ምክንያቱም ስለሚጠቅማችሁ ማለት ነው። ልኮፍ አድርጋችሁት እንዳትሄዱና አንደኛ እናንተ የመስራት ፍላጎት ካላችሁ ትለወጡበታላችሁ፣ ትሰሩበታላችሁ ማለት ነው። ከዛ በኋላ እዚህ ጋር አሁን እኔ የጨመርኩት ሻወር ጄል 1 ማንኪያ ጨምሬያለሁ። ሻወር ጄል ካላችሁ አንዳንድ ከለር ያላቸው ሻወር ጄሎች አሉና በጣም አሪፍ ነው እሱ ብትጠቀሙ፣ ለከለር ራሱ ይጠቅማቸዋል። ከዛ በኋላ ይሄኛው ግሊሲን አይደለም ቦዲ ኦይል ነው። ነገር ግን በግሊሲን እቃ ጨምሬ ነው። ቦዲ ኦይል ካላችሁ ተጠቀሙ፣ ምንም ችግር የለም። እኔ ግን ይሄኛው ተጠቅሜ ያለው ቤቢ ኦይል እና እንዲሁም ደግሞ ምንድነው ይሄኛው ሮዝ ወተር በቤት እሰራላችኋለሁ አንድ ቀን። ከዛ በኋላ ሽቶ ካላችሁ ሽቶ ጨምሩበት። ሽቶ ይሄኛው በቃ ምን ልበላችሁ እግዚአብሔርን ሽታው እንዴት ደስ እንደሚልና ቤተሰቡ ሁሉም ይጠቀምበታልና ሽታው በጣም ነው ደስ የሚለው። በቃ የሻወሩ ጄል ደግሞ ለየት ያለ ሽታ ሰጥቶታል። እንደገና ደግሞ እንትኑ ይሄ ምንድነው የሚባለው ሽቶውን ማለት ነው። እና በጣም በቃ በሌሎች ቦታ ያው ሳሙና ለመስራት 4 ግብአት ነው የሚያስፈልገው። አንደኛ ሽቶ፣ ሁለተኛ ደግሞ ምንድነው ይሄ ብቻ ተረስተውኛል፣ ውሃ ያስፈልጋል የሚበጠብጡበት 2 አይነት ብቻ ሶዲየም እና የሆነ ነገር ነውና ግን እሱን ብታገኙ ራሱ በንግድ ዙሪያ ብትሰማሩ በእርግጠኝነት ውጤታማ ትሆናላችሁ ብዬ አስባለሁ። ያው የሰው ልጅ ከትንሽ ነገር ተነስቶ የሆነ ደረጃ መድረስ ይችላል። እና ይሄኛው ደግሞ ይሄ ሳሙና ማስቀመጫ ካገኛችሁ ግዙ፣ የምር ግዙ። እዚህ ጋር እኔ ሳሙናውን ያካፈልኩት ምንድነው እዚህ ጋር አሁን ጨመርኩት እንትኑ እንደዚህ ጨምሬ ለከለር ነው ብያቸዋለሁ። ምንድነው የቀይ ስሩን ውሃ ለከለር ጨመርኩበት። ከለሩ ራሱ እንዴት እንደሚያምር ፔርፑል ከለር የሰጠኝና በጣም የሚያምር ሳሙና ነው ይወጣልኝ። በቃ የምር እንዴት ደስ እንደሚል ሰርታችሁ በዚህ መንገድ እየሰራችሁ ብትጠቀሙ በጣም አሪፍ ነው። ከዛ በኋላ እኔ የጨመርኩትን ሁሉ ከሌላችሁ አንዱ ካላችሁ ምንም ችግር የለም፣ በቂ ነው ማለት ነው። ግዴታ እኔ የጨመርኩት ሁሉ መኖር የለበትም እላችኋለሁ። ከዛ በኋላ እንደዚህ እንትን ካልኩ በኋላ በእነዚህ ደግሞ በትናንሹ ይሄኛው በጣም ትንሽ ነው በዚህ አጋጣሚና ብዙ አይደለም፣ ትንሽም ሳይሆን ያው ያና እና ከዛ በኋላ እንደዚህ ከጨመርኩ በኋላ እንደነገርኳቸው ግን ሀሳቤን አቆራረጠኝ ልጅ ሪከርድ እያደረግኩኝ እሱ ቀወጠው ማለት ነው። እና ለማንኛውም እንደዚህ እነዚህ ግን አረፋዎቹን ቀስ እያላችሁ አውጡት ማለት ነው። ከዛ ትንሽዬ ሲተርፈው የምናደረግኩ እዚህ ጋር ከለሩ ደመቅ ያለ ከለር እንዲሆንልኝ ጠብ አደረግኩበት ማለት ነው። የዛኛው በቢጫ ላይ ቢጫ ነው ያረገብኝ። ይሄ በብርቱካን ልጣጭ የሰራው ሳሙና ነበር ያኛው ቢጫው ማለት ነው። እና ግን ወዲያውኑ ነው በቃ የዛኛው ሳሙና ከለር ወዲያውኑ ወሰደውና ይሄን ይመስላል። ከዛ ትላንት ነበር የሰራሁት። ዛሬ ደግሞ ከነጋ በኋላ ደግሞ እንደዚህ ይመስላል። ራሱ ድርቅ ብሎ ነው የሚሰጣችሁና ያው ድርቅ እስኪያምልላችሁ እስከ 4 ቀን ይፈጃል፣ እስከ 5 ቀን ይፈጃል። ነገር ግን ምንም ችግር የለም። እየታጠባችሁ እየተጠቀማችሁ ሳሙናው መድረቅ ይችላል ማለት ነው። እንደዚህ 4 ሳሙና ሰጥቶኛል። አስባችሁታል? 150 ግራም ነበር ቅድም ያሳየዋችሁ እና ደግሞ 3 ደግሞ በትንንሹ የተረፈኝ ሳሙና ነበር። እሱ ነበር ያኝ የፈቀፈቁት እና ስንት ወጣልኝ? 4 ሳሙና። አንድ ሳሙና 4 ሳሙና ማውጣት ይችላል ማለት ነውና እንደዚህ እየሰራችሁ ተጠቀሙ። ቤታችሁ ወጪያችሁን ቆጥቡ። ቤት ውስጥ ያው ሆነን ራሳችንን መጠበቅ እንችላለን። በዛውም ወጪያችንን መቆጠብ እንችላለን። በጣም ቀለል ባለ ነገር ሲገለበጥ እዚህ ጋር ሳሙናው ከለሩ ሌላ ሆነ እንትን ስገለብጠው ደግሞ እንደዚህ ግን ያምራል ማለት ነውና ቢያንስ እስከሚደርቅ እስከ 4 ቀን ሊፈጅብኝ ይችላል። እኛ ጋር ብርድም ስለሆነ ግን ውጭ ምናምን አያስፈልገውም። ንፋስ ባለበት ቦታ አስቀምጡት። ከዛ በኋላ እጄን እየታጠብኩ ላሳያችሁ። ወዲያውኑ ነው አረፋ ራሱ የሚወጣውና
እንደዚህ እያደረጋችሁ ተጠቀሙ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ ቪዲዮ እንገናኛለን እንደ እግዚአብሔር ፍቃድ። ቪዲዮን ሼር አድርጉልኝ፣ እንዲሁም ደግሞ ላይክ ኮመንት አስቀምጡልኝ። ምርጥ ምርጥ ኮመንት ለምትሰጡኝ ደግሞ አመሰግናለሁ። ያው ጥሩ ኮመንት ያበረታል፣ ጥሩ ሀሳብ ያበረታልና እኔ ደግሞ ብርታታችሁን እሻለሁ ማለት ነው። ደገፍ አድርጉኝና ደገፍ አድርጉኝ። ለማንኛውም ወዳችኋለሁ። በያላችሁበት ሰላማችሁ ይብዛ። ባይ ባይ።